የልብ መሻት የሚሰጥ በእግዚአብሔር ደስ ስትሰኝ ብቻ። መዝሙረ ዳዊት ምዕራፍ 104 ወይ 103 ከቁጥር 1 ጀምሬ አንብብላችሁ እግዚአብሔር ቃል እንደዚህ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ። አሜን። ነገርጎና ምስጋናው አትርሳ በለው። ብዙ ዋጋ በለው እስኪ ተከፍሎልሃል ከእግዚአብሔር ዘንድ ብዙ በለው እስኪ ተደርጎልሃል። ምስጋና ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽንም ሁሉ እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው። የተበደሉ ሁሉ ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አዳረጉን ይላል። ቁጥር 1 ቀጣይ ምዕራፍ ማለት ነው ይላል። ነፍሴ ሆይ እግዚአብሔርን ባርክ፣ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርህንና ግርማን ለበስክ፣ ብርሃንን እንደ ልብስ ለበስክ። ሰማይንም እንደ መጋረጃ ዘረጋ፣ እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በነፋስ ክንድም የሚሄድ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮች የእሳት ነበልባል። አሜን አሜን። ክብር ለኢየሱስ ይሁን። ምኖቹን ያለው መናፍስት ምን አለ? መላእክቱ ምን የሚያደርጋለ? መናፍስት አገልጋዮቹንስ የእሳት ነበልባል። አሜን። የእሳት ነበልባል በፊቱ ማይቆ እስቲ ዛሬ በሉ እስኪ አመድ ሳይሆን እሳት ሆኜ በል እስኪ እወጣለሁ። ዛሬ ማታ በል እስኪ አመድ ሳይሆን እሳት ለብሼ እሳት ጎርሼ እሳት ለብሼ ከዚህ እወጣለሁ በል እስኪ። የጋለ ብረምጣድ ላይ ዝም ይቀመጣል ወይ? ዛሬ ማንኛውም ጨለማ የሚገፈፍ እሳት ያገኛቸዋል። ምክንያቱም የእግዚአብሔር ዓላማ ምንድነው? ምን አለ ኢየሱስ? እሳት ከመጣ ምን ፈልጋለሁ? ከማን አራሜን ነው ወይ? ሲጮህና አባ በል እስኪ ዛሬ ማታ በህይወቴ ላይ በቤት ላይ በል እስኪ እሳት ፈልጋለሁ። ዛሬ ማታ በል እስኪ በቤቴ ላይ በመሰዊያዬ ላይ እሳት ፈልጋለሁ። መጽሐፍ ይላል ዘሌዋውያን ላይ በመሰዊያው ላይ ዘወትር እሳት ይነዳል እሱም አይጠፋም። አራሜን ነው ወይ? ሲጮህና ዛሬ በል እስኪ የምቀበለው እሳት ከቤቴ አይጠፋም፣ ከመሰዊያዬ አይጠፋም፣ ከጓዳዬ አይጠፋም፣ ከራእዬ ላይ አይጠፋም። አረ ኢየሱስ ጌታ ነው። እሳት ሲመጣ ክፉ ይመታል፣ ወንበዴው ይወጋል፣ ዘንዶው ይወጋል፣ አውሬው ይወጋል፣ እባብ ይወጋል፣ ገለባ ይቃጠላል በኢየሱስ ስም። ምን ሲመጣ? እሳት ሲመጣ ቃሉ ምን አለ? መላእክቱም መንፈስ አገልጋዮች የእሳት ዛሬ ማታ የምትቀበለው እሳት አለ። አራሜን ነው ወይ? እኔ የማጉረምረም ልብስ ይወልቃል። አሜን ነው አሜን ነው ወይ? የሆነ ጊዜ ሰብክ ያለው ሳስተምር ነበር ወቀን ምሽት ላይ እዚህ ጉባኤና የምስጋና ህይወት በሚል ሐሳብ ባይዘው ማጉረምረም ፊት ያበላሻል። አጉረምራሚ ሰው እንኳን አጉረምራም ቁጣኛም ሰው ራሱ ፊት ያበላሻል። ፊቱ ይበላሻል። ለካረጎና ዘና በልበስ ቁጣ ካለብህ አራግፍ እሱ ያንተ አይደለም ብሎ እስኪ ቁጣ ካለ ንዴት ካለ ጭወት ካለ ስድብ ካለ አራግፍ። አሜን ነው ወይ? እኔ ጌታ ምስክሬ ያለምንም በቃ ታየም አምሳለ ሰዎች እንዲሁ በማየት ታውቃቸዋል። ቁጣኛ ሰው ማን ነው? ደምባ የምስጋና ህይወት ያለው ሰው ማን በደንብ ፊቱ ያስ የምስጋና ህይወት ያለው ሰው ባይዘው ወይ ፊቱ ለመለመ የሚበላ እኮ ኪሱ የለም፣ ድንቡ የለም፣ ኪሱ ብር የለም፣ ሞገሱ ጨቅ አሳኮራታ ያማ የምስጋና ህይወት በጣም በቃ የሚገርም ህይወት። ሌላው ገንዘብ አለው ጮማ እየበላ ክትፎ እየበላ ፊቱ የተመታ ነው። ያንተ ግን እየዘመርክ እያመለክ ሻኩራ እያልክ ትለመልማለህ። ትለመልማላችሁ። ለም ከተባለ የምስጋና መንፈስ የምስጋና ህይወት። አንደኛ እናንተም ታመልኩኝ እኔም እህልና ውሃችሁን አባርካለሁ። በሽታ ከእናንተ በዘመን የሚጨነግፍ አትሆንም። ወደ ህይወት ጭንገፋ በጣም እየበዛ ከሆነ በሽታ እየበዛ ከሆነ ችግር አለ። የማጉረምረም መንፈስ ወደ አንተ መጥቷል ማለት ደባል ተቀምጧል። ደባል ግን ቃሉ እኔ ብሎ እስኪ በጌ ሰው የሚለው ሳይሆን ቃሉ የሚለው ነኝ። እኔ የእግዚአብሔር ቃል የሚለኝን ነኝ እንጂ ሰው የሚለኝን ሁኔታ የሚለኝን በፍጹም አይደለም። መስመር ባይዘው ወይ በኢየሱስ ስም ስላልክ ብቻ አይደለም። የምስጋና ህይወት በራሱ ያባል ካንተ ብለው እስኪ የሚጠበቀው ማመስገን እንጂ ማጉረምረም አይደለም። አጉረምራሚ ትውልድ ረጅም አይጓዝም፣ ባጭር አጉረምራሚ ትውልድ ሰማይ ይዘጋበታል። ባይዘው የብዙዎቻችሁ ዓለም የሚከፈተው በምስጋና ነው። ምናልባት 80-90% የሚከፈትልህ በምስጋና በወርሺፕ ነው። አሜን ነው ወይ? ባይዘው ወይ በሰው ላይ ቂም ይዘህ በረከት ይያዝብሃል። አታችሁ የኢዮብ ወዳጆች እግዚአብሔር ሊባርከው ሲመጣ ቂም ይዟል። በላለው ፍታቸው፣ ጸልይላቸው አለው፣ እጥፍ ባረካለሁ አለው። አሜን ነው ወይ? ሲነካርጎን ያንተ በለው እስኪ እጥፍ በረከት ወደ አንተ የሚመጣው ያዘንክባቸው ሰዎች ይቅር ስትል ነው፣ ስትባረካቸው ነው። አሜን ነው ወይ? ልክ ኢዮብ ሲባረካቸው እግዚአብሔር ያ የጠፋውን በእጥፍ ባረከው፣ በእጥፍ ጎበኘው። ለምን? አማራጭ የለም። አንተ የጌታ በለው እስኪ ኢየሱስ ጌታ ነው። ሃሌሉያ። እና አንተ የማን ነህ? የጌታ። አሁን እኮ
ግማሽ ሆነ አይሰራም ብለው እስኪ ጌታ እኮ ጌታ አሜን ነው ጌታ ይባላል። ስለዚህ ጌታ ሊባርክ ሲፈልግ በሆነ ኬስ ከተያዝ ጌታ ይመታልሃል፣ ጌታ ያስወጣልሃል። አሜን ነው ወይ? ዛሬ ማታ በል እስኪ የሆነ ለእግዚአብሔር በረከት፣ ለእግዚአብሔር ጉብኝት፣ ለእግዚአብሔር ክብር የማይመጥን ነገር በፈቃዴ ከህይወቴ ላይ እሸኘዋለሁ። ከንጋማ አብራ አይወርስም። አሜን ነው ወይ? በእግዚአብሔር ዘንድ ብለው እስኪ እውቅና የለው ጉዳይ ከዚህ በኋላ በኢየሱስ ስም እድል ፈንታን በኢየሱስ በለስኪ አብሮኛ አይካፈልም፣ እሸኘዋል። ሳራምት አብሮማ እድል ፈንታ አይካፈልም ማለች ከማኦ ከይስዬ ጋር አብሮይ በጌታ እግዚአብሔር ያየው ማንን ነው? የእግዚአብሔር በረከት የትኛው ይሰቀው ሲያኛው ነከሩ ዛሬ በለስኪ በራስ ያመጣውን ነገር በራስ ሸኘው። አሜን ነው ወይ? አረ ኢየሱስ ጌታ ነው። ሁለት የለም፣ የጌታና የዛኛው የለም። ተሸኘዋል። እግዚአብሔር ወደ ኤርሚያስ መጣ እንዲያል ኤርሚያስ አቤት የከበረውን ምን ካለው ምምትል በትለይ እንደ አፌ እግዚአብሔር ስንቶቻችሁ ያፋችሁን ቃል እንዲያጽናት ፈልጋላችሁ? ያኛውን ለየው፣ ያኛውን አስወግደው፣ የማይገባውን ሸኘው። ያን ጊዜ እግዚአብሔር የሆነው ስለዚህ ይሄ ነው ፕሪንሲፕል። እግዚአብሔር የፕሪንሲፕል አምላክ። እኔ በተለይ ሰሞኑን በጣም የገባ ነገር አለ። እግዚአብሔር ያለ ፕሪንሲፕል አይባረክ። የእግዚአብሔር ዌይ ላይን እግዚአብሔር መንገድ አለ። እግዚአብሔር የሚባረክ በመንገዱ ብቻ። ከመንገዱ አፈንግጠ ጌታ ይባረክ። ክብር ለማይሆን እሺ፣ የቅድሟ የመጨረሻዋ ላይ ትንሽ ፎከስ ላድርግ። ምዕራፍ 103 ወይ በቅንፍ ማለት ነው ቁጥር 5 እቺን ብቻ በቃ እንዲላል እኞትሽን ከበረከቱ የሚያጠግባት ጎልማስነትሽንም እንደ ንስር ያድሳል። ዛሬ ይሄ ሁለት ነገር ይሆንባቸዋል። አሜን በሉኛ። የመጀመሪያው ምን አለ? ምኞትሽን ከምኑ ከበረከቱ ባይዘው የእግዚአብሔር የበረከት ዓለም አለ፣ የብሌሲንግ ዓለም አለ። ማንም ቀድሞ ቢይዘው እንኳን አይደርሰውም። አሁን ብዙዎቻችን አልገባንም እንጂ እግዚአብሔር በየስማችን ያዘጋጀው በረከት አለ። የሰው አልጋፋም፣ የሰው አልወስድም፣ የሰው አልሻማም፣ የራሴ አለ ሲበሉ አሁን ተሜ ነገ ኢን ቢሊየንስ ቢባል የራሱ የኔ ራሱ ደብኝ የራሴ አሜን ነው ወይ? አረ ኢየሱስ ጌታ። ሳኦል ተንቀጨቀጨ እንጂ የራሱ ድል ፈንታለ ተቆል የራሱ ብሌሲንግ አለ፣ የራሱ ድል ፈንታለ። በሁሉም ሰው ውስጥ ምን አለ? ምኞት አለ። ዊሽ እንደዚህ ቢባል እንደዚህ ቢሆን የሚለው ዊሽ አለ። ስለ ምኞት እዚህ ቃል ላይ ሲናገር ሲያወራ አንድ ቃል ይገርመኛል። ይሄን ቃል ላምብላችሁ። መዝሙር 37 ቁጥር 3 ይላል በእግዚአብሔር ምን በል ታመን፣ መልካምንም ምን በል አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበል፣ የልብን መሻት። ይሄ ነው ማሰሪያው። እዚህ ጋር ስሙ፣ የልብ መሻት የሚሰጥ በእግዚአብሔር ደስ ስትሰኝ ብቻ ነው። የልብ ደስታ ምንጩ ማን ነው? ምንጩን ማወቅ አለብን። ሁልጊዜ ደስ የሚል በእግዚአብሔር ነው ወይስ በገንዘብ ነው? ሁልጊዜ ደስ የሚል በእሱ ወይስ በስጦታው ነው? እግዚአብሔር እንድንፈወስ ይፈልጋል። በእግዚአብሔር ደስ ይበል፣ የልብን መሻት አራሜና ስነካርጎን የልብ መሻት ብለው እስኪ የሚሰጥ የሁልጊዜ ደስታ እግዚአብሔርና እግዚአብሔር ብቻ ሲሆን ነው። አይ ገራጅ ስፍራ ላይ መኪናዋን የመኪናዋን በቃ እያንዳንዷን ነገር ገና ከድምጹ ያውቃሉ። ቡለንዋን እንዳለ ቼክ ያደርጋሉ፣ ያውቃሉ ቦታውን። እግዚአብሔርም ያንተን ልብ በሚገባ ያውቃል። ችግሩ ምኑ ጋር ነው ያለው? ላስተካክለው። እግዚአብሔር ያስተካክለን። አሜን ነው ወይ? እስኪ ጌታው በለስኪ ልቤን በለስኪ አስተካክለው፣ ስራው አሳምረው፣ አሰማምረው። የልብ መሻት የሚሰጥ ያንተ ደስታ ሰላም እሱ ሲሆን ብቻ ነው። ይሄን ወደ እግዚአብሔር ወደዚህ ሌቭል እንድንመጣ ይፈልጋል። ብዙ ሰው ደስታው ያለው በሚጠፋ ነገር ላይ ነው፣ በዚህ ዓለም ነገር ላይ ነው። እና እንዴት እግዚአብሔር ይጨምርልህ። ከጨመረ ትጠፋለህ፣ እንዳጠፋ ይዝባል። በእግዚአብሔር ደስ የልብን መሻት ይሰጣል። ፊልጵስዩስ 4:4 ላይ ይላል ሁል ጊዜ በጌታ ደስ ደግሜላለሁ። ደስ የሁል ጊዜ ደስታችን ማን ነው ማለት ነው። ነገር ሲሳካ ከፍ ምትል ከሆነ ነገር ደግሞ ሲወርድ አለ በመሳካት ጌታ ይባረክ። እዚህ ጋር ቃሉ ምን አለ? ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽም እንደ ንስር ያድሳል። ጎልማስነትን እግዚአብሔር ሁል ጊዜ ያድሳል። በመንፈሱ ያድሳችኋል፣ በህልውና ያድሳችኋል። ደከምኩኝ እኮ ስትል እየመጣ ፒክ ያደርግሃል። እግዚአብሔርን አገልግሎ ይጣለ ማንም የለም። we are the ambassador of Christ። እኛ የእግዚአብሔር ምንድን ነን? እንደራሴ ወይም አምባሳደር ወይም መልእክተኛ። አሜን ነው ወይ? ሰማይን ነው እዚህ ወክዬ ቆሜ ሰብከው። ኢየሱስ ምድር ላይ ቆሞ ሳገለግል ሰማይ ካልፈቀደ በስተቀር ያስባሉ እንጂ ምን ማድረግ አይችሉም ነበር። እያዩ ድንገት ኢየሱስ ይሰወርባቸው ነበር ይላል። ክብር ለኢየሱስ ይሁን።